መሀሌት እንግዲህ እራሷ ላይ ከባድ ውሳኔ ወስና ነበረ። አንድ ጠርሙስ ሙሉ የሚጠጣ አልኮል ነገር እየጠጣች እራሷን ስታ ወድቃ ነበረ። በስተመጨረሻም ታዲያ በቃ ውሃ ውሃ ስትል ተቃጠለች። ብሩክ ደግሞ እንግዲህ ሐኪም ቤት ሄዶ የተነገረውን ነገር ማመን አቃቶታል። በጭራሽ አምኖ መቀበል ልጅ መውለድ እንደማይችል ነርቡ እንደተጎዳ ነው የነገሩት ዶክተሮቹ ማለት ነው፣ በሕክምናው በመድኃኒቱ ማለት ነው። ስለዚህ ህይወቴን ምስቅልቅሉን አወጥተዋለች፣ እጨርሳታለሁ፣ እገላታለሁ እያለ ፉከራውን ቀጠለ። አለም ተብዬዋም ደግሞ እንግዲህ ቅድስትን ይሄ ሰውዬ ትዳር አይሆንሽም፣ ስለዚህ ከዚህ በኋላ እሱ ክፍል ባገኘሽ ከባድ ችግር ይፈጠራል ተናግሬያለሁ። ከዛ በኋላ አረ ተረጋጊ፣ ምንድን ነው እሱ መረጋጋትማ አለባችሁ። ከዛም ቅድስትዬ እንግዲህ ጨዋቷ ነው። ቅድስት ብላ ጮኸችው። እሱ ተጨናንቆ ስለነበረ ዘሎ ተነስቶ እንግዲህ ጉሮሮዋን አነቃት ይመስለኛል፣ እንደዛ ነው ያለችው። ከዛ በኋላ ደንግጣ ነው እንትን ያለችው ማለት ነው ቅድስት። ከዛ ምንድነው የተፈጠረው ምንድነው የሆንሽው ብለው ሲያፋጥጧት እንግዲህ እሷም መልስ አልባ ሆና ነበር በሰዓቱ። ከዛም ለእንትና ለመድብል ነገረችው። ቅድስት እቺ እህትሽ እኔ ምኗም አላማረኝም፣ እየሄደችበት ያለው ነገር በጣም የተሳሳተ ስለሆነ እራሷን ብትጠብቅ ይሻላታል። አይ የምትል ከሆነ ግን እኔ መድብል ማን እንደሆንኩ አላወቀችም መሰለኝ አለ መድብል። እንግዲህ ከዚህ በኋላስ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። እንግዲህ ብሩክ ልጄን አደራ ቅድስት ብስቆይ ቅድስት አትበል፣ ቅድስት ምን ትሆናለች? ልጄን ብቻ አደራ ቅድስት። እኔ በሞት እኮ ሌላ ባል ታገባለች፣ ህይወት ይቀጥላል። እኔ ግን መሀሌትን ሳልበቀላት ምንም ነገር መሆን አልፈልግም ሲል እንግዲህ ዘሎ ወጥቶ ሄደ። የወይዘሪት አለም ታዲያ ታሪክ ጋር ትሄድና ዝና የሚባለውን ሰውዬ ታውቀዋለህ እንዴ ስትለው ማን ነው ዝና? ዝና ማን ነው? አውቀህ እንዳላወቅ ሰው አትሁን። ዝናን የገደለው ማን ነው? ከዛ በኋላ እንግዲህ ገንዘብ እስካልከፈልሽኝ ድረስ ልነግርሽ አልችልም። መረጃ አለ፣ በመረጃ ነው ማቅረብ የምፈልገው ስትለው ችግር የለውም አንቺ ብቻ ገንዘቡን ክፈይ አላት ማለት ነው። እና ከዛ እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም ዋስትና የለም። ከባድ ችግር እንደሚፈጠርም እርግጠኛ ነኝ ማለት ነው። ምክንያቱም ደግሞ እንግዲህ ማህሌት አሁን ብሩክ የሆነ ነገር ሊያደርጋት ይችላል። በጣም ተናዷል፣ በጣም ከምነግራችሁ በላይ ማለት ነው። እና ስለዚህ ብሩኬ እሳት ለብሶ እሳት ጎርሶ ነው እንግዲህ ከቤት ዘሎ የሄደው። እናም አለም የምትባለው ግን ጤነኛ ነች ወይ ጉድ! እኔ እንጃ በሰው ትዳር ገብተው እንደዚህ እንደው እውነት በጣም ነው የሚያስጠላው። ዞሮ ግን ለኔ ባል ከምትፈልጊልኝ ለራስሽ ለምን አላገባሽም? ለራስሽ አግቢ፣ እድሜሽ የሚሄደው ያንቺ ነው። እኔ እንኳን ገና ልጅ ነኝ አለቻት ቅድስት። አንቺ ፍላሽ ላይ ስለተቀመጥኩ ጓደኛሽ መሰልኩሽ እንዴ? እንዴት ነው የምታወሪኝ? ስትል ቅድስት ላይ ጓለችባት። እውነቴን እኮ ነው። ለኔ ሀብታም ደሃ እያልሽ ባል ከምትፈልጊ ለራስሽ ባል ብትፈልጊ ይሻልሻል አለቻት። በጣም ተናደደች እንግዲህ። እናም ምሳሌዬንም ደግሞ ቅድስት እናትሽ አይደለችም፣ እናቴ እያልሽ አትጃጃይ፣ እዚህ እናትሽን ፈልጊ ብላት ልጅቷ እንግዲህ የልጅ አይምሮ ነው በጣም ውስጧ ተቀርጿል። ይሄንን ነገር መድብል ቢሰማ አይስባችሁታል ምን እንደሚፈጠር። ስለዚህ እቺ መድኃኒት ነች አለም የምትባለው ልጅ ንግግሯ ምንም የማያምር ሰው ነች ማለት ነው። እና ማህሌት እንግዲህ ከዚህ በኋላ እኔ ኖሬ የማልጠቅም ሰው ስለሆንኩኝ መሞት ነው የሚገባኝ፣ መሞት አለብኝ ብላ እራሷ ላይ እንግዲህ ከባድ ውሳኔ ወስና ነበረ። መጠጥ እንግዲህ ኃይለኛ መጠጥ ነበረ የያዘችው አይታችሁ ከሆነ ማለት ነው። እና ከዛ ያ መጠጥ እንግዲህ ልፋ አንድ ጠርሙስ ሙሉ ያው ከወደቀችበት ስትነቃ ግን ያው ውሃ አስፈለጋት። ውሃ በምትልበት ሰዓት እንግዲህ እፊቷ መጥቶ ተጋርጠባት ማለት ነው። ብሩክ እንግዲህ አሁን ብሩኬ ዶክተሮቹ ጋር ሄዶ
ልጅ መውለድ አይችልም ተባለ። በቃ ልጅ መውለድ እንደማይችል ነው የተነገረው ማለት ነው። ማለት የሰጠችው መድኃኒት በጣም ከባድ እና በጣም በቃ ምን ልበላችሁ እንደዛ ነገር ነውና ያ ነገር ደግሞ ውስጡን ብጥስጥሱን አውጥቶታል። ስለዚህ ሆርሞኖች ምናምኖችን ሁሉ እንትን ስላለበት ስለዚህ ከዚህ በኋላ ልጅ መውለድ አይችልም የሚለው ነገር እንግዲህ በሱ ሴፍ አድርጎታል። ወይኔ ወይኔ እያለ እንግዲህ እያዙኝ ልቀቁኝ እያለ ነው ማለት ነው። እናም ተረጋጋ ወንድሜ፣ ሁሉም ነገር ይስተካከላል። እኛ እንዳለው ሳይሆን እኮ ፈጣሪ ያለው ነው የሚበልጠው። ስለዚህ መረጋጋት አለብህ እንጂ ምን እየሆንክ ነው ቢለውም አልረጋጋም መድብል አልረጋጋም። ምንም ያረጋጋኝ ነገር አለና ነው የምረጋጋው። ተረጋጋ ተረጋጋ አትበለኝ። አልረጋጋም ብያለሁ አልረጋጋም ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ እሺ ምንድን ነው አላማክ? አላማዬ መሀሌትን ማግኘት፣ ከዛ ምን እንደማደርጋት እራሴ አውቃለሁ። አለቃትም መሀሌትን። ህይወቴን ሲኦል ነው ያደረገችብኝ። ስለዚህ ህይወቷን በሙሉ ሲኦል አደርግባታለሁ ሲል እንግዲህ በጣም ተናዶ ተናገረ ማለት ነው። ከዛ እንግዲህ ቅድስትዬም ግራ ተጋብታለች። እሱ እንደዚህ በመሆኑ ለምንድን ነው እንደዚህ ሊሆን የቻለው? ምክንያቱስ ምንድን ነው? ቆይ ለምንድን ነው እንደዚህ እየሆነ ያለው የሚለው ነገር በጣም ግራ አጋብቷታል ማለት ነው። እና እንግዲህ መድብል የመድኃኒትን የዓለምን ጉዳይ እንግዲህ እየፈለገ ነው ማለት ነው ያለው። ምክንያቱም ደግሞ ዓለም እንትን እያለች ነው ማለት ነው። እና ዓለም እንግዲህ መድኃኒቱ ምንድነው ዝናን ማን እንደገደለ ማን ምን እንዳደረገ እያንዳንዱን ነገር እንግዲህ እየመረመረች ትገኛለች ማለት ነው። ስለዚህ ቅድስት ዝና ማን ነው ዳጣዬ መጠይቃትም መድብልን አፍቅሬዋለሁ አለች። መጀመሪያ ስለ እሱ ሚስጥር ፈልጋ ነበረ። እንደው ዳጣ ሞኝ መስላታለች ስታያት ማለት ነውና ከዛ በኋላ እናማ ስለ እሱ አንዳንድ ነገር ንገረኝ እስኪ ማወቅ ስለምፈልግ ነው። ያ ዝና የሚባለው ሰው እሱን ያጠፋው አይደለ? አዎ። ያ ማለት ገሎታል ማለት ነው። አንቺ ምን ነው የምትመረምሪው? መርምረሽ ያለ ወንጀሉ ልታሳስሪው ነው ሰውየውን አለቻት። በሷ ቤት ዳጣ ሞኝ መስላታለች። ከዛ በኋላ አንቺ ደግሞ አፍቅሬዋለሁ እያልኩሽ አይደል? እና እውነቱን ልንገርሽ መድብል በጣም ብዙ ሰው ገሏል። ምን? አዎ። እስኪ ንገሪኝ እነማንን? አንቺ አምሻል እንዴ? በፍቅር ነው የገደላቸው ስትላት እንግዲህ ብው ነው ያለችው። በጣም ነው የተናደደችው ማለት ነው። እና ምሳሌዬ ግን ንግግሯ በጣም ነው ያሳዘነችኝ እውነቱን ለመናገር። እና እንግዲህ ቅድስት እናትሽ አይደለችም እናቴ እያልሽ አፍሽን እንዳትከፍች ከዚህ በኋላ ስትላት እንግዲህ የልጅ አይምሮ ስለሆነ አይምሮዋን በርዛታለች ማለት ነው። ከዛ በኋላ ቅድስትዬ እያለች በስሟ ነው የምትጠራው። እና አንቺ ዛሬ ምን ሆነሻል ደግሞ ቅድስትዬ የምትያት እማዬ አይደለችም እንዴ? አይ አለም እኮ እሷ እናትሽ አይደለችም። ስለዚህ ቅድስት እንድትያት ባይነው የምፈልገው በስሟ ጥረት እንጂ ሁለተኛ እማዬ ስትያት ብሰማሽ እገልሻለሁ ብላኛለች። ምን? ይቺ የተረገመች ምን አይነት ክፉ ሴት ናት? አላቅም። እኔ እንኳ እናቴን አግኝቻለሁ። አሁን ደስ ብሎኛል። እናቴ ደግሞ እንዴት እንደምታምር ብታይ አለች ዳጣዬ እናትሽን ከየት ነው ያገኘሻት? የት ነው ያገኘሻት አለቻት። እንዴ ተፈላልጎ ነው ፈልጌ ነው ያገኘዋት። እኔም እናቴን ባገኛት ደስ ይለኛል። እንዴ ምሳሌዬ የሞተ ሰው እኮ አይመለስም። እኛ ነን ወደ እነሱ የምንሄደው እንጂ እንደውም በቃ እንደዛ ከሆነ እኔ ቶሎ ሞቼ እናቴ ጋር ብገናኝ ደስ ይለኛል አለች። አረ እንደዛ አይባልም ታይ። አሁን ይህንን ነገር ቡራ ቢሰማ ያዝንብሻል ስትላት በቃ ምንም ማድረግ አልችልም። ከዚህ በኋላ ቅድስት እናቴ እንዳልሆነች አምኜ መቀበል ነው አልታይ። እች ሴትዮ እንደዚህ ካለችሽ አንቺ ለምን ታምኛታለሽ? እሷ እኮ ልታጣላችሁ ስለፈለገች ነው አለቻት። አይደለም ዳጣዬ፣ እኔ አሁን በቃ ሁሉንም ነገር ለአባዬ እነግረዋለሁ ደግሞ ወይም ይበሳጭብኛል አለች። አዎ አባትሽ ይበሳጭብሻል፣ ምንም ነገር እንዳትነግሪው አለቻት። ከዛ በኋላ እንግዲህ ዳጣዬ ይሄ ሮጠች ሄደችና አንቺ ለምንድን ነው
ቅድስት እናትሽ አይደለም ያለሻት ለምሳሌ ምን አገባሽ? ይመለከትሻል። አሁን ይልቁንስ እኔ ስራ ልሰጥሽ ነው። ስራ አብረን እንድንሰራ ፈልጋለሁ። ምን አይነት ስራ? ገንዘብ የሚያስገኝ ስራ፣ በጣም ጥሩ ገንዘብ የሚያስገኝ ስራ። እሺ፣ እና ስራው ምንድን ነው? ስለ መድብል ምን? ከዛ እንግዲህ አልነግርሽም ስላለች ብቻ በጣም ተናደደች። ታሪኩን አግኝታ እንግዲህ ስለ መድብል ደካማ ጎኑን አግኝታ በዛ እያስፈራራች ባሏ ልታረገው ይመስለኛል። ያ ነገር ደግሞ እየተሳሳተ ነው። ጨርሶ መድብልን አላወቀችውም እሷ ማለት ነው። እና ስንቱ እንደሚንቀጠቀጥለት እያወቀች አሁን እንደው በግድ የኔ ካልሆነ የሚል ነገር አለ እንዴ? ብቻ ዞሮ እንግዲህ ማህሌት አሁን ላይ ምንድነው ብሩክ ይዟታል ማለት ነው። ብሩኬ እንግዲህ ህይወቴን በሙሉ እንዳመሰቃቀለችው፣ ህይወቴን በሙሉ ሲኦል እንዳደረገችው ህይወቷን ነው ሲኦል የማደርገው። አዎ አለቃትም እያለ እንግዲህ በጣም እያለቀሰ ነበረ ማለት ነው። እና እንግዲህ ስለዚህ ተረጋጋ፣ እባክህን ተረጋጋ ወንድሜ። የማህሌትን ነገር ለእኔ ተወው፣ እኔ ራሴ ጨርሰዋለሁ። ተረጋጋት በለኝ ወንድሜ፣ ተረጋጋት በለኝ። ምንም የሚያረጋጋኝ ነገር የለም እዚህ ጋር። ስለዚህ ማህሌትን እጨርሳታለሁ ሄጄ። እባክህ ተረጋጋ እያልኩ አይደለም እንዴ? ለምንድን ነው እንደዚህ የምትሆነው አለው። ከዛ በኋላ አልረጋጋም ስል ምንም የሚያረጋጋኝ ነገር የለም እዚች ጋር። አዎ ሄጄ ዋጋዋን እሰጣታለሁ ለማህሌት ሲል እንግዲህ በጣም እንትን አለ ማለት ነው። ከዛ በኋላ መድብል ምንም አይነት መረጋጋት አላገኘም። ውስጡ ተረበሸ። በዛ ላይ ስለዚህ ስለ አለም ሲሰማ ደግሞ በጣም ነበር የሆነውና ሰው ምንድነው ትፈልገው ከኛ ቤተሰቦቻችንን ልትነጥላጥል ነው የመጣችሁ አይደለም ሲል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ